አብዛኞቻችሁ ተማሪዎች ሂስትሪ ትምህርትን እንጠላለን ተላላችሁ እንጂ እናንተ ሂስትሪ ትምህርትን አጠሉት። ቢሆንስ እናንተ የምትጠሉት ትምህርቱን ሳይሆን የምትማሩበትን ወይ ዓለም የምትማሩበትን ሲስተም ብቻ ነው የምትጠሉት። ሂስትሪ ትምህርትን እጅግ በጣም ግልጽ በሆነ ባጠረ ቀለል አድርጎ የሚያስረዳችሁ ሰው ካገኛችሁ ሂስትሪ ትምህርትን እንደምትወዱት ተረድቻለሁ። በዛሬ ቪዲዮ ላይ ሁለት ሀሳብ ነው ማነሳው። የመጀመሪያው ሀሳብ ሂስትሪ ትምህርትን እንዴት ማንበብ አለብን፣ ሁለተኛው ሀሳብ ደግሞ በተለይም ሂስትሪ ፈተናን እንዴት መስራት አለብን የሚለውን ነገር በደንብ አድርጌ እነግራችኋለሁ። ይህ ቪዲዮ የሚሰራላችሁ ከሌሎች ቪዲዮዎች ላይ አይቼ ወይም አንብቤ ሲሆን ራሴ ሊትራሊ የተጠቀምኩበትን ነገር ሂስትሪ ትምህርት ላይ ጥሩ ውጤት እንዳመጣ ያደረገኝን ነገር አንድ በአንድ የምነግራችሁ ማለት ነው። እርግጥ ነው ሂስትሪ ትምህርት ቦሪንግ ነው፣ አሊያም ያስጠላል። አልዋሻችሁም። ሂስትሪ ትምህርት ደስ ይላል ምናምን ብዬ አልሰክሳችሁም። ቢኮዝ በደንብ አድርጎ ማንበብ ስለሚጠይቅ ማለት ነው። እኔም ሃይስኩል ስገባ ሂስትሪ ትምህርትን እንደናንተ ነበር የምጠራው። ለዚህ ነው ሃይስኩል እንደገባው አይ ቲንክ 10ኛ ክፍል ኦር 9ኛ ክፍል እያለው ሂስትሪ ትምህርት ከመቶ ያመጣሁት 62-63 አካባቢ ነው። ሚድ ኦር ፋይናል ፈተና ደግሞ ስፔሻሊ ከምታስቡት በላይ ሂስትሪ ትምህርት ላይ ዝቅተኛ ውጤት አመጣ ነበር። ነገር ግን 11 ኦር 12 ከገባው በኋላ ሊትራሊ በሚባል ደረጃ ሂስትሪ ትምህርትን እንዳሻሻልኩት ትመለከታላችሁ። 12ኛ ክፍል ኦር 11ኛ ክፍል እያለው ሂስትሪ ከመቶ ማገኘው 96-95 አካባቢ እንደሆነ ትመለከታላችሁ። በዛሬ ቪዲዮ የምነግራችሁ እንዴት ነው 60 ምናምን የማመጣው ልጅ 96 እንዳመጣው በደንብ አድርጌ የምነግራችሁ ይሆናል ማለት ነው። የመጀመሪያውና አንደኛው ህግ ነው ብዬ ማስበው ሂስትሪ ትምህርትን ለመሸምደድ ኮንሰፕቱን መያዝ እጅግ በጣም ቀላል እንደሆነ ትመለከታላችሁ። እንዲህ ስላችሁ አረዩል ሂስትሪ ትምህርትማ መሸምደድ አለበት ብላችሁ ልትሉ ትችላላችሁ። ኤግዛክትሊ ይህን ምንም ማንደራደርበት ነገር ነው። ሂስትሪ ትምህርት መሸምደድ አለበት። ነገር ግን አስባችሁታል? ስንቱን ነገር ሸምድዳችሁ ትችላላችሁ። ስንቱን ነገር ሸምድዳችሁ ለረጅም ጊዜ መቆየት ትችላላችሁ። ለዚህ ነው እኔ ለብዙ ተማሪዎች ሪኮመንድ ማድረገው እኔንም የጠቀመኝ ሂስትሪ ትምህርትን ከመሸምደድ ስፔሻሊ ኮንሰፕቱን መያዝ እጅግ በጣም ቀላል ነገር እንደሆነ ትመለከታላችሁ። ለምን ካላችሁኝ የሂስትሪ የአንድ ቶፒክ አለም የአንድ ርዕስ ዋና ኮንሰፕት ኖር ዋና ክሩሻል የሆነው ቢልዲንጉ ከያዛችሁት ኖር ዋና የሆነውን ነገር ከሸመደዳችሁት ራሱ ትምህርቱ ፍሎ ያደርጋችኋል፣ አለም ራሱ ትምህርቱ ጋይድ እንደሚያደርጋችሁ ትመለከታላችሁ። ለምሳሌ በልጅነታችሁ ሰለሜ ተጫውታችሁ ታውቃላችሁ? ሰለሜ የሚባለው ጨዋታ ስፔሻሊ ፊት ለፊት የሆነ ሰው አለ። ያ ሰው በሚሄድበት መንገድ እናንተ ትሄዳላችሁ። ያ ሰው ከታጠፈ ትጣጥፋላችሁ፣ ያ ሰው ወደ ግራ ከሄደ ትሄዳላችሁ፣ አሊያም ያ ሰው ወደፊት ከሄደ ትሄዳላችሁ። ብቻ ያ ሰው በሄደበት ነው የምትሄዱት። ሂስትሪ ትምህርትም እንደዚህ ነው። በተለይም ኮንሰፕቱን አንደርስታንድ ካደረጋችሁ አሊያም ዋና ክሩሻል የሆነውን ነገር አንደርስታንድ ካደረጋችሁት ትረስት ሚ እኔ አልዋሽም፣ በእውነት ብያለሁ፣ ጥሩ ውጤት የማታመጡበት ሂስትሪ ትምህርትን ስታነቡ የማይገባበት ምክንያት እንደሌለ ትመለከታላችሁ። ለዚህ ነው ብዙ ከመሸምደድ ይልቅ ሂስትሪ ትምህርት ላይ ኮንሰፕቱን ብትይዙት አሊያም ዋና ኮሩን ብትይዙት እጅግ በጣም ጥሩ ነው ብዬ አስባለሁ። ለምሳሌ የመጀመሪያ ዓለም ጦርነት አለበት። ስለዚህ የመጀመሪያ ዓለም ጦርነት ላይ ያለው ነገር በሙሉ ከመሸመደዱ ይልቅ ስፔሻሊ የመጀመሪያ ዓለም ጦርነት ስለምን እንደሚያወራ ኮንሰፕቱ ይኑራችሁ አሊያም አይዲያው ወይም አዌርነሱ ይኑራችሁ። እሱን አንዴ ከያዛችሁት ኦር ከጨበጣችሁት እኔ ምንም አልጠራጠርም ትምህርቱን ትወዱታላችሁ፣ ጥሩ ውጤት እንደምታመጡ እርግጠኛ ነኝ። ቢኮዝ የሂስትሪ እያንዳንዱ ቶፒክን ኮንሰፕቱን ካወቃችሁት፣ አይዲያውን ካወቃችሁት፣ ስለምን እንደሚያወራ በደንብ አድርጋችሁ አንደርስታንድ ካደረጋችሁት ከምታስቡት በላይ 80% የሚሆነውን ያን ቶፒክ ገላችሁታል ማለት ነው። ከዛ በኋላ እራሱ ትምህርቱ ጋይድ ያደርጋችኋል፣ ፍሎ ያደርጋችኋል። ቅድም እንዳልኳችሁ የመጀመሪያ ዓለም ጦርነት ዋና ሀሳቡን ከያዛችሁት ያ ርዕስ ራሱ ምንድነው የሚባለው በቃ ይዟችሁ ነው የሚሄደው። ወደዚህ ወደዛ ሳትሄዱ ርዕሱ ራሱ ፍሎ እንድታደርጉ በትክክለኛው መንገድ እንድትሄዱ ያደርጋችኋል። ሂስትሪ ትምህርትን ሞዶ እኔ ለዚህ ነው ስፔሻሊ ዋና የዛ ሀሳብን ኮንሰፕት ዋና ጭብጡን ሞር በደንብ አድርጋችሁ ከገባችሁ አትጠራጠሩ፣ እርግጠኛ ነኝ 100%። በእውነት ይሄ ነገር እኔን ጠቅሞኛል። በጣም ጸደኝና ፒስ የሆነ ነገር እንደሆነ ሙሉ ለሙሉ እርግጠኛ ነኝ። ስለዚህ ዝም ብላችሁ ከሚሸመድዱ ይልቅ ያ ርዕስ ኦር ያ ቶፒክ መጀመሪያ ስለምንድን ነው የሚያወሩ፣ ምን ለማውራት ፈልገው ነው ብላችሁ ስፔሻሊ ቶፒኩን አንደርስታንድ አድርጉ። አንዴ ቶፒኩን አንደርስታንድ ካደረጋችሁት በቃ ያን ቶፒክ በላችሁት ማለት ትችላለሁ። ቢኮዝ ራሳችሁ ሌላ ሰው ራሱ አያስፈልጋችሁ፣ ሌላ ቪዲዮ ማየት አይጠበቅባችሁ። ራሱ ትምህርቱ ያን ቶፒክ አንደርስታንድ ካደረጋችሁት በቃ ራሱ ትምህርቱን ይዟችሁ ይሄዳል። በቃ ቅድም እንዳልኳችሁ ነው ሰለሜ ጨዋታው አለ፣ ወደዚህ ሲሄድ ወደዚህ ምናምን እንደሚባለው መሪ ወደዚህ ሲሄድ እናንተ ወደዚህ ትሄዳላችሁ። ሂስትሪ ላይ ያለውን ቶፒክ አንዴ አንደርስታንድ ካደረጋችሁት በቃ ሂስትሪ ትምህርቱ ራሱ ቶፒኩ ፍሎ ያደርጋችኋል፣ ወደ ሌላ ቦታ እንዳትሄዱ ያደርጋችኋል፣ በትክክለኛው መንገድ እንድትሄዱ ያደርጋችኋል። ለዚህ ነው ዝም ብላችሁ ቁጭ ብላችሁ ከምትሸመድዱ ይልቅ ስፔሻሊ የሂስትሪ ትምህርትን አለም ያን ቶፒክ ሞር አንደርስታንድ ለማድረግ አለም ክሩሻል የሆነውን ዋና የሆነው ፖይንት ለማግኘት ሞክሩ። የዛኔ ከምታስቡት በላይ ሂስትሪ ትምህርትን ስታነቡት ቀላል ይሆንላችኋል ማለት ነው። እንዲህ ስላችሁ ግን ሸምድዱ አለም ሽምደዳን ታው እያልኳችሁ አይደለም። የሶሻል ተማሪ ከሆናችሁ ስፔሻሊ ፈለጋችሁም አልፈለጋችሁም መሸምደዳችሁ
በደንብ አድርጋችሁ ዲፕ አድርጋችሁ ማንበባችሁ የማይቀር ነገር ነው። ነገር ግን ኤቭሪ ነገር ቁጭ ብላችሁ ከሚሸመድዱ አንድ ጊዜ ኮንሰፕቱን ካወቃችሁት ከምታስቡት በላይ ሂስትሪ ትምህርት ቀላል ትምህርት እንደሆነ እንደማይሰለች ትመለከታላችሁ ማለት ነው። ሩሏን ይሄ ነው። ብዙ ከመሸምደድ ይልቅ ያን ቶፒክ አንደርስታንድ ማድረግ አሊያም ኮንሰፕቱን አንደርስታንድ ማድረግ ማለት ነው። አሊያም ሁለተኛው ህግ ነው ብዬ ማስበው እኔን ደግሞ በደንብ አድርጎ የጠቀመኝ 2 ሚኒት ሩል የሚባል ነገር አለ። እንደ ብዬ ሳውራ ብዙ ተማሪዎች መቀለድ ይመስላቸዋል። በተለይም ሂስትሪ ትምህርትን በፍጹም አንብባችሁ የማታውቁ ሰዎች ካላችሁ ኦር ሂስትሪ ትምህርትን ለማንበብ እየፈለጋችሁ የሚደብራችሁ የሚደክማችሁ ኦር ቦሪንግ መስሎ የሚታያችሁ ሰዎች ካላችሁ 2 ሚኒት ሩልን ተከተሉ። 2 ሚኒት ሩል ማለት የ2 ደቂቃ ህግ ነው። ማለትም ቁጭ ትላላችሁ የሆነ ቶፒክን ለ2 ደቂቃ ብቻ ታነባላችሁ አሊያም ሃይላይት ገረፍ ታደርጋላችሁ። ይሄ ለምን እንደሚጠቅማችሁ ልንገራችሁ። በተለይም ለሆነ ነገር ይጠቅማችኋል። የመጀመሪያውና አንደኛው ነገር ሂስትሪ ትምህርትን በፍጹም አንብባችሁ የማታውቁ ልጆች ካላችሁ እስቲ ሞክሩት። እውነት ሞክሩት። እኔ ሞከርኩት። በዚህ ነው ከምታስቡት በላይ ለ2 ደቂቃ ብቻ አንብቡ። ከዛ በኋላ ተነስታችሁ ውጡ። እንዲህ ስላችሁ 2 ደቂቃ እኮ በጣም ትንሽ ነው ልትሉ ትችላላችሁ። አይ ነው 2 ደቂቃ በጣም ትንሽ ነው። ግን እርግጠኛ ነኝ የምነግራችሁ ስፔሻሊ ሂስትሪ ትምህርትን አንብባችሁ የማታውቁ ልጆች ካላችሁ 2 ደቂቃው ምናልባት ለእናንተ 2 ሰዓት ሊሆንባችሁ ይችላል። ቢኮዝ አንብባችሁ ስለማታውቁ ማለት ነው። ስለዚህ ከ2 ደቂቃ ጀምሩ። 2 ደቂቃ ቁጭ ብላችሁ ለማንበብ ሞክሩ። ከዛ በኋላ ራሱ አእምሯችሁ ደቂቃውን ከፍ እያደረገው ይመጣል። በሌላ በኩል ደግሞ ስፔሻሊ ይሄን ነገር መመክራችሁ ሞር ከምታስቡት በላይ ሂስትሪ እንደምታውቁት ታሪክ ነው፣ ረጃጅም ነገር ነው። አንድ ቶፒክ ሞር ብዙ የሆነ ገጽ አሊያም ብዙ የሆነ ፔጅ ሊኖረው ይችላል። ስለዚህ እነዛ ፔጆች አሊያም እነዛ ነገሮች ተደራርበው ፈተና ሲደርስ ከምትጋጋጡና ከምትሞቱበት በየቀኑ ለ2 ደቂቃ ማንበብ አሊያም ገረፍ ማድረግ ስፔሻሊ አንድ ጊዜ ተከምሮ ከማንበብ እንደሚገላግላችሁ ትመለከታላችሁ። በተለይም ለምንድነው ሂስትሪ ትምህርትን አንዴ ተጠራቅሞ አታንብቡ ብዬ ሰጀስት ማድረጋችሁ አሊያም ሪኮመንድ ማድረጋችሁ? እመኑ ብዙ ተማሪዎች ሂስትሪ ትምህርትን የሚጠሉ ለዚህ ነው። አብዛኞቻችን እንደሚታወቅ ነው ሃይስኩል ተማሪ ስትሆኑ ሞር ሂስትሪ ትምህርት ላይ ፎከስ አታደርጉም። በተለይም የሶሻል ተማሪ ካልሆናችሁ ጭራሽ ዴንታችሁም አይደለም። ሌሎች ትምህርቶች ላይ ነው ፎከስ የምታደርጉት። ሌሎች ትምህርቶች ላይ ፎከስ በምታደርጉበት ጊዜ ሂስትሪ ትምህርት ቀስ እያለ ይደረባል። ነገ አነበዋለሁ፣ ዛሬ አነበዋለሁ፣ ነገ አነበዋለሁ፣ ዛሬ አነበዋለሁ እያላችሁ ስፔሻሊ እየተደራረበ ይመጣል። ፈተና ሲደርስ ያው ማንበባችሁ አይቀርም፣ ለማንበብ ትታገላላችሁ። የዛን ጊዜ ነው ሂስትሪ ትምህርትን ለአንዴና ለመጨረሻ ጊዜ መጠሉት። ለምን ካላችሁ ሂስትሪ ትምህርት አንዴ ተደራረበ ማለት እኔ አላውቅም፣ ከምታስቡት በላይ ለማንበብ ቦሪንግ ነው የሚሆንባችሁ። ይሄ ነገር እኔ ስላጋጠመኝ ነው መነግራችሁ። ስለዚህ በተቻላችሁ አቅም በየቀኑ 2 ሚኒት ሩልን ተከተሉ። ይህ ማለት አንድን ቶፒክ ከተመራችሁ በኋላ እስቲ እቤት ስገቡ አሊያም የሆነ ሰዓት ስታገኙ ለ2 ደቂቃ ብቻ ለማንበብ ሞክሩ። ገረፍ አድርጉ። ከጊዜ በኋላ 2 ሚኒት ሩል አእምሯችሁ ራሱ እያሳደገ ይሄዳል። በአንድ ጊዜ ተቀምጣችሁ 2 ሰዓት 3 ሰዓት ከማንበብ ይልቅ ስፔሻሊ ይህን ነገር ስታደርጉት አእምሯችሁ ይከብዳል። አእምሯችሁ አንድን ነገር ከትልቅ ከመጀመር ይልቅ ከትናንሽ ነገር መጀመር ይቀለዋል። ስለዚህ በ2 ደቂቃ ለማንበብ አለም 2 ደቂቃ ብቻ ለማየት ሞክሩ። ከዛ በኋላ ባይስትሩ ፕሮሰስ ሳታስቡት እቺ ደቂቃ ከፍ እያለች ትመጣና በጣም ፕሮዳክቲቭ በሆነ መንገድ ለብዙ ሰዓታት ማንበብ ትችላላችሁ ማለት ነው። ስለዚህ በተቻላችሁ አቅም 2 ሚኒት ሩልን ለመከተል ሞክሩ። ይሄ ነገር እኔ ስለረዳኝ ነው ሼር የማደርጋችሁ ማለት ነው። ሶስተኛው ሩል ደግሞ ሚሞኒክ ይባላል። ይሄ ማለት ስፔሻሊ ሂስትሪ ትምህርት ፈለጋችሁም አልፈለጋችሁም መሸምደዳችሁ የማይቀር ነው። በተለይም የሶሻል ሳይንስ ተማሪ ከሆናችሁ በቃ ትምህርቱ አለም ሳይንሱ ራሱ አንድን ነገር እንድሸመድዱ ካራክተሪስቲክ የሆነ ነገር። ስለዚህ ይሄ ነገር ባህሪ ስለሆነ ፈለጋችሁም አልፈለጋችሁም መሸምደዳችሁ አይቀርም ብዬ አስባለሁ። ለዚህ ነው ለተማሪዎች እኔ ሚሞኒክ የሚባል ቴክኒክ ሰጀስት ማድረገው። ሚሞኒክ ቴክኒክ ማለት ምን መሰላችሁ? ሚሞኒክ ቴክኒክ ማለት አንድን ሁል ጊዜ የምታውቁትን ቃል አለም ለእናንተ ሆም ሆነ ለእናንተ በጣም አፋችሁ ላይ የሚመጣ ቃል አላ ብላችሁ ማታስታውሱት አይነት በቃ የሆነ ቃል አለ ስታዩት ምናምን ቶሎ የሚመጣላችሁ ቃል ያን ቃል ተጠቅማችሁ እናንተ የምትፈልጉትን ቃል ከዛ ቃል ጋር አታች ማድረግ አለም ሊንክ ማድረግ ነው። ይሄን እስቲ በኤግዛምፕል ላስረዳችሁ። ለምሳሌ ባትል ኦፍ ዶጋሌ አለም የዶጋሌ ክራይሲስ ኦር ኢንሲደንት ሲባል ሰምታችሁ ታውቃላችሁ? ማለትም ለመጀመሪያ ጊዜ ጣሊያን በኢትዮጵያ የተሸነፈችው በባትል ኦፍ አድዋ ላይ ሳይሆን ስፔሻሊ በባትል ኦፍ ዶጋሌ አለም ዶጋሌ አክሲደንት የሚባል ነገር አለ። የዛኔ በአፄ ዮሐንስ 4ኛ ጊዜ ነው ጣሊያን ስፔሻሊ በኢትዮጵያ ለመጀመሪያ ጊዜ ተሸነፈችው። ይሄ ባትል ኦር ይሄ አክሲደንት በተለምዶ ባትል ኦፍ ዶጋሌ አለም የዶጋሌ አክሲደንት ኦር ክራይሲስ እየተባለ ይጠራል ማለት ነው። በዛ ጊዜ ራሱ አሉላ በተለይም ይህን ነገር እየመራ አለም ጦሩን እየመራ ጣሊያን ማሸነፍ ይቻለውና አንድ ተማሪ ዶጋሌ የሚለውን ስም በተደጋጋሚ ለማየት ፈለገም፣ ነገር ግን ይጠፋበታል። ዶጋሌ ይላል፣ ግን ከጊዜ በኋላ ይጠፋበታል። ይህን ነገር በምን አይነት ቴክኒክ ተጠቅማችሁ ብትይዙ አይጠፋባችሁ ይችላል። አንድ ቴክኒክ ልንገራችሁ። ሚሞኒክ የሚባለው ሀሳብ የሚመጣው እዚህ ጋር ነው። ለምሳሌ ውሻ ታውቃላችሁ መቼ? ውሻ በእንግሊዝኛ ምንድን ነው ስሙ? ውሻ በእንግሊዝኛ ዶግ
በጣም አሪፍ። ዶግ የሚለውን ቃል ያዙ። ዶግ። እሺ እናንተ ሰፈር አለማየሁ የሚባል ሰው አለ? አለማየሁ ሲቆላመጥ ስሙ ማን ነው? አሌክስ ወይም አሊ። ሁለት ሲቆላመጥ ሁለት ስም ነው ያለው መቼም ሌላ አይሆንም። አለማየሁ ሲቆላመጥ አሌክስ ወይም አሌ ነው የምንለው። ለጊዜው አሌክስ የሚለውን ስም ሪሙቭ አድርጉትና አሌ የሚለውን ስም እዚህ ጋር አምጡት። እነዚህን ቃላቶች አንድ ላይ ስታነቧቸው ምን የሚል ቃል ይሰጣቸዋል? ዶግ፣ አሌ። አያችሁ ሚሞኒክ ማለት ነው። ሚሞኒክ ማለት የምታውቋቸውን ቃላቶች ስፔሻሊ መያዝ ከምትፈልጉት ቃላት ጋር እንደዚህ አድርጋችሁ አታች ታደርጓቸው ሚሞኒክ እየተባለ ይጠራል። ለምሳሌ ዶግ አሌን በዚህ ኤግዛምፕል ነገርኳችሁ። ሌሎችንም ቃላቶች በእንደዚህ አይነት ኤግዛምፕል መያዝ ትችላላችሁ ማለት ነው። መቼም ከአሁን በኋላ ዶግ አሌ የሚለው ስም አይጠፋችሁም ብዬ አስባለሁ። ዶግ አለ፣ አለማየሁ የሚባል ሰው አለ። አለማየሁ ሲቆላመጥ አሌ ነው። ዶግ እና አሌን አንድ ላይ ስታያይዟቸው ፔሬድ ዶግ አሌ። በአጭሩ ሚሞኒክ ማለት ነው። በተለይም ሲሸመድዱ ቶሎ የሚጠፋባችሁ ሰዎች ኦር ተማሪዎች ካላችሁ ሚሞኒክ የሚባለውን ነገር ተጠቀሙት። ቢኮዝ ሚሞኒክ የሚረዳችሁ የምታውቋቸው ነገሮች አሉ። እነዛ የምታውቋቸው ነገሮች ነው ስፔሻሊ ከምትፈልጉት ቃል ጋር አታች ስለምታደርጉት መቼም በፍጹም እንደማይጠፋባችሁ እርግጠኛ ሆኜ እነግራችኋለሁ ማለት ነው። እርግጠኛ ነኝ ዶግ አሌ የሚለው ስም ራሱ ከአሁን በኋላ አይጠፋባችሁ። ስለዚህ እንደዚህ እያረጋችሁ የምትፈልጉትን ነገር አለም የምትፈልጉትን ቃል በእንደዚህ አይነት መንገድ ሊንክ እያረጋችሁ አለም እያቀነጃችሁ በቃላችሁን ለመያዝ አይከብዳችሁም። ሎንግ ተርም ማለት ረጅም ጊዜ በቃላችሁ መያዝ እንደምትችሉ ትመለከታላችሁ ማለት ነው። በዚህ አይነት መንገድ ሂስትሪ ትምህርትን ማንበብ አለም ማጥናት ከጀመራችሁ ፈተና ላይ ጥሩ ውጤት ደግሞ እንድታምጡ እኔ የረዱኝን ሶስት ልንገራችሁ። በዚህ አይነት መንገድ ሂስትሪ ትምህርትን ማንበብ ከጀመራችሁ ስፔሻሊ ፈተና ላይ ሲሆን አለም ፈተና ሲደርስ እንዴት ሂስትሪ ትምህርትን መስራት ያለብኝ የሚለውን ነገር ልንገራችሁ። የምትሰሩበት የፈተና ቴክኒክ ይለያያል ብዬ አስባለሁ። እኔም ሂስትሪ ላይ ስሰራበት የነበረው የፈተና ቴክኒክ ሊትራሊ ከሌሎች ሳብጀክቶች እንደሚለይ እነግራችኋለሁ። ምን ነበር የምትጠቀመው ካላችሁኝ እነዚህ 3 ነገሮች እጠቀማለሁ። የመጀመሪያውና አንደኛው ስፔሻሊ የአስተማሪያችሁን ካራክተር ማወቅ። ይህን ስል ምን መሰላችሁ? በተለይም ተማሪ ከሆናችሁ አስተማሪ ፈተና በሚያወጣበት ጊዜ ስፔሻሊ አስተማሪ እንዴት አድርጎ ነው ፈተና የሚያወጣው ብላችሁ ለማወቅ ሞክሩ። ይህ ነገር ከምታስቡት በላይ ለአንድ ነገር ይረዳችኋል። እሱም የሚረዳችሁ ነገር ሂስትሪ ትምህርት ላይ እንዴት አነባለሁ ብላችሁ አትጨነቁም። በአጭሩ ምን እያልኳችሁ መሰላችሁ? አስተማሪያችሁ ፈተና የሚያወጣበትን መንገድ አሊያም ቴክኒክ በደንብ አድርጋችሁ ካወቃችሁ ኦልሞስት በአጭሩ አስተማሪው ፈተናውን ሳይሰጣችሁ እናንተ ቀድማችሁ ፈተናውን ታውቁታላችሁ። ለምን ካላችሁ አስተማሪያችሁ ምን አይነት ፈተና እንደሚያወጣ ስለምታውቁ ማለት ነው። አንዳንዶቹ አስተማሪዎች ኢንዲፕ ገብተው በደንብ እንድታጠኑ አድርጓችሁ ፈተና የሚያወጡ የአስተማሪ አይነቶች አሉ። ይህ ማለት በቃ ኢንብሬክ ዳውን ገብታችሁ ካላነበባችሁ የእነሱን የሚያወጡትን ፈተና በፍጹም አሰሩ። አንዳንዶቹ አስተማሪዎች ደግሞ አሉ ሃይላይት አሊያም ኢንጀነራል ዝም ብለው ፈተና የሚያወጡ ማለት ነው። እንደዚህ አይነት አስተማሪዎች ደግሞ ስፔሻሊ ዝም ብላችሁ ራሱ ካነበባችሁ ፈተናውን ትሰሩታላችሁ። ስለዚህ ምንድነው የምላችሁ ስፔሻሊ የእናንተ ሂስትሪ አስተማሪዎች ምን አይነት ፈተና ነው የሚያወጡ እሱን ነገር በደንብ አድርጋችሁ አንደርስታንድ ለማድረግ ሞክሩ። እሱን ነገር አንደርስታንድ ካደረጋችሁ ጥመን ኦልሞስት በቃ የፈተናውን 50% ሰርታችሁታል ማለት ይቻላል። ለምን ካላችሁ አትጨናነቁም። እንዴት ማንበብ እንዳለባችሁ ምን ያህል ጊዜ መስጠት እንዳለባችሁ ቀድማችሁ ስለምታውቁ ማለት ነው። ለምሳሌ 2 አስተማሪዎችን አንደኛው አስተማሪ ዝም ብሎ ጀነራል የሆኑ ጥያቄዎችን ነው የሚያወጣው። አንደኛው አስተማሪ ደግሞ ኢንዲፕ ነው የሚያወጣው። ወይም በሌላ አባባል ለምሳሌ አንደኛው አስተማሪ ሙሉ ቹዝ የሆነ ጥያቄ ነው የሚያወጣው። አንደኛው አስተማሪ ደግሞ ቹዝ ያወጣል፣ ማቺንግ ያወጣል፣ ደረቅ ያወጣል እና ሾርት አንሰር ያወጣል። እውነት ለየትኛው አስተማሪ ነው በደንብ ቁጭ ብላችሁ የምትዘጋጁት? በጣም ቀላል ነው። ለዚህኛው አስተማሪ ነው። ማለትም ቹዝ ለሚያወጣው፣ ደረቅ ለሚያወጣው፣ ሾርት አንሰር የሆኑ ጥያቄዎችን ለሚያወጣው፣ ማቺንግ ለሚያወጣው አስተማሪ በጣም ጊዜያችሁን ሰጣችሁ ፎከስ አድርጋችሁ ማንበብ ይጠበቅባችኋል። ለምን እንደዚህ አድርጋችሁ ካላነበባችሁ ፈተናውን ስለማሰሩት ማለት ነው። ምናልባት ሙሉ ቹዝ ለሚያወጣው አስተማሪ ብዙ ላትጨነቁ ትችላላችሁ። አለ እንደዚህኛው አስተማሪ ሞር በጣም ኮንፊውዝ ላትሆኑ ትችላላችሁ። ሞር በደንብ አድርጋችሁ ላታነቡ ትችላላችሁ። ቹዝ ከሆነ ለመስራት በጣም ቀላል ስለሆነ ማለት ነው። ማቺንግ ካለው፣ ቹዝ ካለው፣ ደረቅ ዳሽ ሙላ ካለው ግን ስፔሻሊ በደንብ አድርጋችሁ ማንበብ አለባችሁ። ከምንም በላይ ደረቅ ጥያቄ ካለውና ሾርት አንሰር ካለው ሳፈልጉ በቃ ኢንዲፕ ነው የምታለው። አያችሁ፣ ይሄ ነገር የሚጠቅማችሁ ለዚህ ነው። አስተማሪዎቻችሁ ስፔሻሊ በምን አይነት መንገድ ነው ሂስትሪ ጥያቄን የሚያወጡት አለም ሂስትሪ ፈተናን የሚያወጡት ብላችሁ አንደርስታንድ ካረጋችሁ ሂስትሪ ትምህርት ላይ ጥሩ ውጤት የማታመጡበት ምንም ምክንያት የለም። ቢኮዝ አንዴ የአስተማሪያችሁ የጥያቄ አወጣት ዘዴ ከበላችሁት ኦር ኮንትሮል ካደረጋችሁት እመኑ እንዳልኳችሁ ኦልሞስት ከሌሎች ተማሪዎች ይልቅ እናንተ 50% ጥያቄውን ሄዳችሁበታል አለም 50% ጥያቄውን እንደሰራችሁት ተማመኑ። ቢኮዝ አስተማሪው እንዴት ጥያቄ እንደሚወጣ በደንብ አድርጋችሁ ስለገባችሁ እናንተም በምን አይነት መንገድ በምን አይነት ቴክኒክ በደንብ አድርጋችሁ ማንበብ እንዳለባችሁ ቀድሞ ሂንት አሊያም መረጃ ስለሚሰጣችሁ ማለት ነው። ይሄ ነገር ከምታስቡት በላይ ይጠቅማችኋል። ግን እንዴት ነው አስተማሪ ፈተና የሚያወጣበትን መንገድ ማወቅ የምችለው ብላችሁ ካሰባችሁ እኔ የተጠቀምኩበትን አንድ ቴክኒክ ልንገራችሁ። በተቻላችሁ አቅም
ሁልጊዜም ቢሆን አስተማሪያችሁ የመጀመሪያ ፈተና በሚፈትናችሁ ጊዜ ስፔሻሊ የፈተናውን ስትራክቸር በደንብ አድርጋችሁ አንብቡ። በዚህ አይነት መንገድ ነው አስተማሪው ቀጣይ ፈተና እርግጠኛ ነኝ በእንደዚህ አይነት መንገድ ነው የሚወጣው። አብዛኞቹ አስተማሪዎች ስፔሻሊ ፈተና የሚያወጡበትን መንገድ አይቀያይሩትም። ከስንት አንዴ ሊቀያይሩ ይችላሉ፣ ግን አብዛኛው ጊዜ አይቀያይሩትም። ስለዚህ በተቻላችሁ አቅም ስፔሻሊ አስተማሪያችሁ ፈተና የሚያወጣበትን መንገድ ካወቃችሁ ቡም ኮንግራጁሌሽን፣ ስፔሻሊ ከሌሎች ተማሪዎች ቀድማችሁ ፈተናው ላይ ጥሩ ውጤት የማምጣት ኦፖርቹኒቲ አላችሁ ማለት ነው። ሁለተኛው ነገር ደግሞ ፈተና ላይ ጥሩ ውጤት እንድታመጡ የሚረዳችሁ ብዙ እንደምታነቡ ሁሉ ብዙ ጥያቄዎችን ለመስራት ሞክሩ። አንዳንድ ተማሪዎችን ያለው እዩኤል እኔ ሂስትሪ ትምህርት ላይ በጣም አነባለሁ ግን ፈተና ውጤቴ ዝቅተኛ ነው ይሉኛል። እኔም እጠይቃችኋለሁ ጥያቄ ትሰራላችሁ? አይ አልሰራም፣ ካነበብኩ በኋላ ዝም ብዬ ሄጄ እፈተናለሁ ነው የሚሉ። እሺ ለምሳሌ አንድ ኤግዛምፕል እንመልከት። ወታደርን ዝም ብላችሁ ታሰልጥኑታላችሁ እንዴ? ዝም ብላችሁ ክላሽ አለም የሆነ የጦር መሳሪያ ሰጣችሁት፣ ያን የጦር መሳሪያ ሳይተኩሱበት ስፔሻሊ እንዲህ ነው የሚተኮሰው ብላችሁ ዝም ብላችሁ ታሰልጥኑታላችሁ? ስፔሻሊ ያ መሳሪያ እንዴት እንደሚሰራ ለማወቅ መተኮስ እንዳለበት የታወቀ ነው። ለእናንተም ምላችሁ ይሄ ነው። በተቻላችሁ አቅም ሂስትሪ ትምህርትን ካነበባችሁ በኋላ ጥያቄ ለመስራት ሞክሩ። እሺ በደንብ አነበባችሁ፣ አጨብጭቤያለሁ፣ በጣም ጎበዝ። ግን አንብባችሁ ራሳችሁን ሰልፍ ቼክ የማታደርጉ ከሆነ አሊያም ራሳችሁን በጥያቄ የማትጠይቁ ከሆነና ራሳችሁን በጥያቄ የማታጨናንቁት ከሆነ እንዴት ነው ያነበባችሁት ነገር አንደርስታንድ አድርጌዋለሁ ወይስ አላረኩትም ብላችሁ ራሳችሁን መመዘን ምችሉት? ይህ ነገር አንብባችሁ ፈተና ላይ በዜሮ ነው የሚባዛባችሁ። ስለዚህ በተቻላችሁ አቅም የሆነ ቶፒክን የሆነ ነገር ካነበባችሁ በኋላ በቻላችሁ አቅም ጥያቄዎችን ለመስራት ሞክሩ። ይኸውላችሁ ልክ ስታነቡ ቢላ ትሆናላችሁ። ከዛ በኋላ ደግሞ እሱ ላይ ጥያቄ በምትሰሩበት ጊዜ ያ ቢላን ትሞርዱታላችሁ፣ አለም ሹል ትሆናላችሁ። በሌላ አማርኛ አእምሯችሁ ሻርፕ ይሆናል እያልኳችሁ ነው። ይሄ ለምን እንደሚጠቅማችሁ ልንገራችሁ። በተለይ አንብባችሁ ጥያቄ በምትሰሩበት ጊዜ ለሁለት ነገር ይጠቅማችኋል። እሱም ጠንካራና ደካማ ጎናችሁን እንድታውቁበት ይረዳችኋል። ጥያቄ በምትሰሩበት ጊዜ ሁሉንም ጥያቄ በደንብ አድርጋችሁ ከመለሳችሁት አሊያም ከሰራችሁት በጣም አሪፍ፣ ያን ቶፒክ አንደርስታንድ አድርጋችሁታል እያለ ነው። ነገር ግን በምትሰሩበት ወቅት ሚስ የምታደርጉት ጥያቄ ካለ አሊያም ተሳሳቱት ጥያቄ ካለ ስፔሻሊ ያ ጥያቄ አንድ ነገር እየነገራችሁ ነው። እሱም ድጋሜ ተመለሳችሁ ቶፒኩን አንብቡት እያለ ነው። ቢኮዝ ከተሳሳታችሁ ስፔሻሊ ስታነቡ የሆነ ነገር ዘላችኋል፣ አሊያም የሆነ ሚስ ኮንሰፕሽን አለ፣ አሊያም የሆነ ሚስ አንደርስታንዲንግ አለ፣ ያልገባችሁ ነገር አለ ማለት ነው። አያችሁ ጥያቄ ስትሰሩ የሚጠቅማችሁ ነው። ጠንካራና ደካማ ጎናችሁን በደንብ አድርጎ እንድታውቁ ይረዳችኋል። ከምንም በላይ ደግሞ በደንብ አንብባችሁ ጥያቄ ሰርታችሁ ወደ ፈተና ገብታችሁ ቡም ከምታስቡት በላይ ፈተናው በጣም ቀላል ይሆንላችኋል። ቢኮዝ አንብባችኋል፣ ጥያቄ ሰርታችኋል። በጥያቄው ላይ ደካማና ጠንካራ ጎናችሁን አይታችኋል። ጠንካራ ጎናችሁን ቀጥላችሁበታል። ደካማ ጎናችሁ ላይ ደግሞ ድጋሚ ያን ቶፒክ አንብባችሁ ጠንካራ ለመሆን ሞክራችኋል። ስለዚህ ፈተና በምትፈተኑበት ጊዜ ስፔሻሊ እናንተ ይቀላችኋል ማለት ነው። ስለዚህ ሁለተኛው ነገር በደንብ አንብቡ። በቻላችሁት አቅም ደግሞ ስፔሻሊ ብዙ ጥያቄዎችን ለመስራት ሞክሩ። በተለይ የማትሪክ ተፈታኝ ከሆናችሁ አሊያም ግሬድ 12 ከሆናችሁ ይሄ ነገር ትረስት ሚ በደንብ አድርጎ ይጠቅማችኋል። ሌሎቻችሁም ተማሪዎች እስቲ ለአሁኑ ፋይናል በደንብ አንብቡ፣ በደንብ አድርጋችሁ ጥያቄ ስሩ። እርግጠኛ ነኝ በደንብ አድርጎ እንደሚጠቅማችሁ አልጠራጠርም። ሶስተኛውና የመጨረሻው ነው። እኔ 4-2 ህግ እያልኩ ጠራዋለሁ። ይህን ህግ የት እንደሰማሁት አላውቅም፣ ነገር ግን ትዝ ይለኛል። አስተማሪ ነበር የነገረኝ። 11 ኦር 12 አካባቢ እያለን አስተማሪ እንዲህ ሲል ሰማሁት። በተለይም ሂስትሪ ፈተና በምትፈተኑበት ጊዜ እርግጠኛ ሆኜ የምነግራችሁ ከሚሰጣችሁ ኤ ቢ ሲ ዲ ምርጫዎች ሁለቱ ምርጫዎች ሊትራሊ በሚባል ደረጃ አብዛኛውን ጊዜ ከጥያቄው ጋር ምንም አይነት ግንኙነት የላቸውም። ስለዚህ ሁለቱም ጥያቄ መጀመሪያ ሪሙቭ አድርጓቸውና አሊያም አስወግዷቸውና ሁለቱ ምርጫዎች ላይ ፎከስ ለማድረግ ሞክሩ እያለ ነው። ይሄ ማለት በኤግዛምፕል እንገራችሁ። ለምሳሌ እንበልና 1 ሲደመር 1 ኢዝ ኢኳል ቱ ዳሽ ተባለ። ኤ 10 ቢ 15 ሲ 2 ዲ ኔጌቲቭ 2። ከዚህ ውስጥ ለመልስ የሚሆነው ጥያቄ የቱ ነው? ማለትም ሊትራሊ መልስ የሚሆነው መቼም 1 ሲደመር 1 10 ወይም 15 ነው። ስለዚህ ሁለቱን ጥያቄ ታስወጡና 1 ሲደመር 1 ስንት ነው? 2 ነው መልሱ። ምናልባት አንዳንዴ ኔጌቲቭ 2 ብሎ ሊያሳስታችሁ ይችላል። ይሄ በጣም ቀላል ኤግዛምፕል ነው፣ አለም ቀሽም ኤግዛምፕል ነው፣ ግን ለኤግዛምፕልነት ነው ያነሱላችሁ። ሂስትሪ ትምህርትም አብዛኛው ጊዜ በፈተና ጊዜ እንዴት ነው ሊትራሊ በሚባል ደረጃ የሚሰጣችሁ ጥያቄ አንዳንዴ ሊትራሊ የሚሰጣችሁ መልስ ስፔሻሊ ከጥያቄው ጋር አብዛኛው ጊዜ እንደማይሄድ ትመለከታላችሁ። ይሄ ማለት ኤ ላይ ቢ ላይ ሲ ላይ እና ዲ ላይ ካሉ ምርጫዎች መካከል ሁለቱ ምርጫዎች ከጥያቄው ጋር ምንም አይነት ግንኙነት የላቸውም እያልኩ ነው። እንዲህ ስላችሁ ሁል ጊዜ ማለት አይደለም። አንዳንድ ጥያቄዎችን አይታችሁ ታውቃላችሁ። ኤም ቢም
ሲና ዲ መልስ ይሆንባቸዋል። የቱ ነው መልሱ? ወይስ አስተማሪ ሲያወጣ ተሳስቷል ብላችሁ ታስባላችሁ? አንዳንዴ እንደዚህ አይነት ነገሮች ሊያጋጥማችሁ ይችላል። ነገር ግን በብዛት እኔም ስፈተን ኖቲስ ያደረኩት ነገር የለም። እስፔሻሊ ከሚሰጣችሁ ምርጫዎች መካከል አብዛኛው ጊዜ ሁለቱ ምርጫ በፍጹም ከተሰጣችሁ ጥያቄ ጋር ምንም አይነት ግንኙነት እንደሌለው ትመለከታላችሁ ማለት ነው። ስለዚህ ሁልጊዜም ቢሆን አራቱም ምርጫ ላይ ኤም፣ ቢም፣ ሲም ላይ እና ዲ ላይም ሙሉ ፎከሳችሁን ከምትሰጡ ይልቅ መጀመሪያ ከጥያቄው ጋር እስፔሻሊ የሚያሄዱትን ሁለት ምርጫዎች አሊያም አንድ ምርጫ አስወግዱ። ከዛ በኋላ ከጥያቄው ጋር ይሄዳል ብላችሁ የምታስቡት ሁለት ምርጫዎች ላይ ፎከስ አድርጉ። እስፔሻሊ ኦፖርቹኒቲያችሁ እየቀነሰ በመጣ ቁጥር ትክክል የመሆናችሁ ፕሮባቢሊቲ ከፍ እያለ ይመጣል ማለት ነው። አራት ምርጫ እያለ ፕሮባቢሊቲያችሁ 1/4 ነው የመመለስ ማለት ነው። ነገር ግን ሁለት ምርጫ አሊያም ሚኒማይዝ ስታደርጉት 2/1 ይሆናል ማለት ነው። ይሄ ደግሞ ትክክለኛ መልሱን ለማወቅ በደንብ አድርጎ ይረዳችኋል። በአጭሩ የዛሬ ቪዲዮ ይህን ይመስላል። ቪዲዮ እንደረዳችሁ እርግጠኛ ነኝ። እኔ እነዚህ ነገሮች ተጠቅሜ ነው እስፔሻሊ ሂስትሪ ትምህርት ላይ ጎበዝ ተማሪ ባልባልም በትንሹም ቢሆን ጥሩ ውጤት ማስመዝገብ የቻልኩት ማለት ነው። ኔክስት በሌላ ቪዲዮ እንገናኛለን። ለዛሬ ይብቃኝ።